ከአየር ንብረት ለውጥ ጋር ተያይዞ የሚፈጠሩ ተጽዕኖዎችን ለመከላከል ለአካባቢ ጥበቃና እንክብካቤ ማድረግ አስፈላጊነቱ አያጠያይቅም። ዩኤንዲፒ በተሰኘ ዓለም አቀፍ መንግስታዊ ያልሆነ ግብረሰናይ ድርጅት አማካኝነት በተገኘ የገንዘብ ድጋፍ የአካባቢ ብክለትን ለመከላከል የተመሰረቱ ማህበራት ወደ ስራ ለማስገባት በተዘጋጀ የማስጀመሪያ ፕሮግራም ላይ የተገኙት የሲዳማ ክልል አካባቢ ደንና አየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ሽታይ ዩምራ የሐዋሳ ከተማን ውብ፣ ጽዱና ለነዋሪዎቿ ምቹ ለማድረግ ፋይዳው የጎላ እንደሆነ ተናግረዋል። ቆሻሻ ሪሳይክል ከማድረግ አንጻር ነው ዛሬ ወደ 2-3 የሚሆኑ ማህበራት ወደ ስራ የገቡት። እነሱም ለከተማችን ከፍተኛ አስተዋጽኦ ነው የሚያደርጉት። ከዛ ውጭ በተለይ ከዚህ ከንጽህና ከመጠበቅ አንጻር ውብ ከተማ ከመፍጠር አንጻር በመንግስት አቅጣጫ የተሰራ ያሉ ነገሮች ብዙ ናቸው። ለምሳሌ ኮሪደር ልማት፣ የሀይቅ ዳር ፕሮጀክቶች እና ድጋፍ ከማድረግ አንጻር እነዚህ ማህበራት ብዙ ሚና ነው የሚጫወቱት። በከተማ ደረቅ ቆሻሻ አያያዝ፣ በአየር ንብረት ለውጥ፣ የመሬት መራቆትን ለመከላከል የሁሉም ባለድርሻ አካላት ነው ያሉት በዩኤንዲፒ ግሎባል ኢንቫይሮንመንት ፋሲሊቲ የስሞል ግራንት ፕሮግራም ናሽናል ኮኦርዲኔተር አቶ ደጀኔ ብሩ ናቸው። ከተማ ጽዱነት ጋር ተያይዘው ይሄ ኃላፊነት የሁሉም ስቴክሆልደር ወይም ደግሞ ባለድርሻ አካላት ኃላፊነት ነው። ስለዚህ እያንዳንዱ ሴክተር እያንዳንዱ ከኮሚኒቲ ወይም ደግሞ ከማህበረሰብ ጀምረው እያንዳንዱ የድርሻውን መወጣት ይጠበቅበታል። ስለዚህ ይሄ ኃላፊነት የእያንዳንዱ ማህበረሰብ ኃላፊነትም ነው፣ የእያንዳንዱ ድርጅትም ኃላፊነት ነው እና ሁሉም በጋራ በትብብር ሊፈጽመው የሚገባው ሊሰራው የሚገባ ነገር ስለሆነ የሐዋሳ ሐይቅን ከብክለትና ከደለል ለመከላከል ከዚህ ቀደም ከተመሰረቱ ማህበራት መካከል አንዱ የሆነው የሐዋሳ ውበት ደረቅ ቆሻሻ ማስወገጃና መልሶ መጠቀም የፈጠሩት የስራ ዕድል ትልቅ መሆኑን የገለጹት የሐዋሳ ከተማ አስተዳደር አካባቢ ጥበቃ የአየር ንብረት ለውጥ ዳይሬክተር አቶ አመለ ወርቅ ግብሩ ናቸው። የአካባቢ ጥበቃ ስራ የአንድ ወገን አይደለም ያሉት ደግሞ የሲዳማ ክልል አካባቢ ጥበቃና አየር ንብረት ለውጥ ዳይሬክቶሬት ዳይሬክተር አቶ ዮሴፍ ቲቦ ናቸው። በተለይ ከጤና ጋር አባላቱ በተለይ ትራዲሽናል ሜዲሲናል ፕላንት ወይም አገር በቀል የሆኑ ባህላዊ መድኃኒቶችን ወደ አንድ ሳይት ኮሌክት የማድረግ ስራ እየሰራ ይገኛል። ያ ብቻ ሳይሆን ከአባላት ውስጥ 2 ልጆች በተለይ አሜሳ በህፃናት ላይ ሽፍታ የሚፈጥሩ በሽታዎችን ለማጥፋት በአሜሳ ላይ ምርምር ተደርጎ ከሐዋሳ ዩኒቨርሲቲ ጋር ሆኖ ፓተንት ሁሉ አግኝተዋል። ከጥበቃ ደግሞ የአንድ ወገን ስራ አይደለም። እኛ ከጥበቃ ላይ ስለሆንን ሌላ ለውጥ እናመጣለን ብለን አንጠብቅም። ለውጥ የምናመጣው ተቀናጅተን ስንሰራ ነው። አካባቢ እንደሚታወቀው ህይወት ያላቸውና ህይወት የሌላቸው የሚኖሩበት መኖሪያ ነው። መኖሪያችን ሁላችንን እንድናስውብ በቀላሉ ሊበሰብሱ የሚችሉ ቆሻሻዎችን በመሰብሰብ ወደ ተፈጥሮ ማዳበሪያ በመመለስ ላለፉት 8 ዓመታት በስራ ላይ የሚገኙት የሐዋሳ ውበት ደረቅ ቆሻሻና መልሶ መጠቀም ዋና ማናጀር አቶ አልታዬ የቦ ይናገራሉ። በቀላሉ ሊበሰብስ የሚችለውን ቆሻሻ ሰብስበን ወደ ተፈጥሮ ማዳበሪያ የሚመጣበትን ሚንስ ማመቻቸት ነው። ከሲዳማ ክልል 24 ከተሞች፣ ኦሮሚያ ክልል 8 ከተሞች፣ ደቡብ ኢትዮጵያ ክልል በከፊል እስከ ወላይታ ሶዶ 6 ከተሞች ላይ ሃይላንድን ብቻ ኮሌክት የምናደርግባቸው ሳይቶች አሉንና 3ቱንም ተግባራትን እያከናወንን እንገኛለን።